አሜሪካ በኢራን ጦርነት ወቅት ትብብር ያላደረጉ ሀገሮችን ለመቅጣት ስፔንን ከኔቶ ማገድን እንዳማራጭ ይዘዋለች። Who Killed Roxanne Sharp የተሰኘው ፖድካስት አዳዲስ ምስክሮችንና ጥቆማዎችን በማስገኘት የ44 ዓመት የግድያ ሚስጥርን ፈቷል። የፌዴራል ቤቶች ኮርፖሬሽን በ9 ወራት ውስጥ ብቻ 10 ቢሊዮን ብር ገቢ በመሰብሰብ ታሪካዊ ስኬትን ማስመዝገቡን ገልጿል። ለመጀመሪያ ጊዜም የ3D ኮንክሪት ግንባታ ቴክኖሎጂን ወደ ሀገር ውስጥ አስገብቷል። ትራምፕ ህንድን ገሃነም የሚል ጽሑፍ ማጋራታቸውን ተከትሎ የህንድ መንግስት ምግባረ ብልሹ ሲል አውግዟቸዋል። እንዲሁም 75 ዓመቱ አሜሪካዊ ሚሊዮነር በጋቦን ጫካ ውስጥ ባልታሰበ ሁኔታ በዝሆኖች መንጋ ተጨፍልቀው ሞተዋል። የዛሬ አቤት ዜናዎቻችን ናቸው። ከቀኖት ላይ 8 ደቂቃዎችን ብቻ በመስጠት የዓለምን አሁናዊ ሁኔታ ለመረዳትና ወቅታዊ መረጃዎችን ለማግኘት ዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። የእናንተ ሰብስክራይብ ማድረግ ለእኛ ትልቅ ብርታት መሆኑን አምናችሁ ቤተሰብ ለሆናችሁን ምስጋናችን ከልብ ነው። ላይክ እና ሼር በማድረግም መረጃ ለሚገባቸው በሙሉ እንዲደርስ የበኩላችሁን እንድትወጡ እንጠይቃለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ። ወደ ዝርዝሩ እናልፋለን። አሜሪካ በኔቶ አጋሮቿ ላይ እርምጃ ለመውሰድ እያሰበች ነው። ስፔንን ከአባልነት ማገድና የብሪታንያን የፎክላንድ ደሴቶች ይዞታ ጥያቄ ውስጥ የሚከት ሚስጥራዊ የፔንታጎን ሰነድ ይፋ ሆኗል። ከአሜሪካ ኢራን ጦርነት ጋር በተያያዘ አሜሪካን ያልደገፉ የኔቶ አጋሮችን ለመቅጣት የሚያስችሉ አማራጮች በፔንታጎን ውስጥ እየመከሩበት ነው። ሚስጥራዊ የውስጥ ኢሜይል እንደሚያሳየው በተለይ ስፔን የአሜሪካ ጦር ቤቶቿንና የአየር ክልሏን ለኢራን ጥቃት እንዳይጠቀም በመከልከሏ ከአባልነት እንድትታገድ ሀሳብ ቀርቧል። በተጨማሪም አሜሪካ ለብሪታንያ ፎክላንድ ደሴቶች ይዞታ የነበራትን ዲፕሎማሲያዊ ድጋፍ በማንሳት ለትራምፕ ቅርብ በሆኑት የአርጀንቲና ፕሬዝዳንት ሃቪየር ሚሌይ ለሚመራው የአርጀንቲና ይገባኛል ጥያቄ ድጋፍ ለመስጠት እያሰበች ነው። ፕሬዝዳንት ትራምፕ ቀደም ሲል አውሮፓውያን በኔቶ ውስጥ ያላቸውን ሁሉንም ነገር የመጠበቅ ስሜት ለመቀነስ ኔቶን እስከ መልቀቅ እንደሚችሉ ሲያስጠነቅቁም ቆይተዋል። ለበርካታ ዓመታት አራዊትን በማደን የሚታወቁት አሜሪካዊው ሚሊዮነር በአፍሪካ ጫካ ውስጥ ባልታሰበ ሁኔታ በዝሆኖች ተጨፍልቀው ህይወታቸው አልፏል። 75 ዓመቱ አሜሪካዊ ሚሊዮነርና የታወቁ የወይን እርሻ ባለቤት የሆኑት ኤርኒ ዶሲዮ በጋቦን ጫካ ውስጥ በአራዊት አደን ላይ እንዳሉ በዝሆኖች ተጨፍልቀው ህይወታቸው አልፏል። ግለሰቡ የአጋዘን ዝርያ ለማደን በሎፔ ኦካንዳ ደን ውስጥ ሲንቀሳቀሱ ባልታሰበ ሁኔታ 5 ሴት ዝሆኖችና አንድ ግልገል ዝሆን ካለበት መንጋ ጋር በመጋጠማቸው ጥቃቱ ደርሶባቸዋል። ኤርኒ ዶሲዮ በካሊፎርኒያ የ12000 ኤከር የወይን እርሻዎችን የሚያስተዳድር ኩባንያ ባለቤት ሲሆኑ በአፍሪካና በአሜሪካ በርካታ አራዊትን በማደንና የዝሆንና የአንበሳ አጽሞችን በቤታቸው በመሰብሰብ ይታወቃሉ። በዚህ ክስተት አብሯቸው የነበረው አዳኝ መሪም ከፍተኛ ጉዳት ደርሶበታል። የጋቦን ጫካዎች ለአደጋ የተጋለጡ ወደ 95000 የሚጠጉ የደን ዝሆኖች መገኛ እንደሆኑም ይታወቃል። ፕሬዚዳንት ትራምፕ ህንድን ገሃነም የሚል ስድብ ያለበትን ጽሑፍ በማጋራታቸው በኒው ዴልሂ ከፍተኛ ቁጣ ተቀስቅሷል። ንግግሩ ህንድንና አሜሪካን ለዘመናት ካስተሳሰራቸው የጋራ ክብር ጋር አይጣጣምም ሲሉ የህንድ የውጭ ጉዳይ ሚኒስቴር ገልጸዋል። የህንድ መንግስት ፕሬዚዳንት ትራምፕ በማህበራዊ ሚዲያ ያጋሩትንና ህንድን ገሃነም ሲል የጠራውን ጽሑፍ በጽኑ አውግዘዋል። ትራምፕ ያጋሩት ጽሑፍ ታዋቂው የቀኝ ዘመን ፖድካስት አቅራቢ ማይክል ሳቬጅ የተናገረው ሲሆን በጽሑፉ ላይ ህንዳውያን የቴክኖሎጂ ባለሙያዎች ነጭ አሜሪካውያንን አይቀጥሩም እና እንግሊዝኛ አይችሉም የሚሉ ያልተረጋገጡና ዘረኛ አገላለጾች ሰፍረውበታል። የህንድ የውጭ ጉዳይ ሚኒስቴር ቃል አቀባይ ራንድሂር ጃይስዋል ንግግሩ ስለ ህንድ በቂ እውቀት የሌለውና ለዲፕሎማሲያዊ ግንኙነት የማይመጥን ነው ብለዋል። በተጨማሪም በህንድ የሚገኘው ተቃዋሚው የኮንግረስ ፓርቲና በአሜሪካ የሚገኙ የሂንዱ ተሟጋች ድርጅቶች ትራምፕ እንዲህ ያሉ ዘረኛ ጥላቻዎችን ማጋራታቸው በማህበረሰቡ ላይ አደጋ ይፈጥራል ሲሉ ስጋታቸውን ገልጸዋል። ይህ ውጥረት የተፈጠረው የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ግንኙነቱን ለማለስለስ ወደ ህንድ ሊያደርጉት ካሰቡት ጉብኝት ጥቂት ቀናት ቀደም ብሎ ነው። ፌዴራል ቤቶች ኮርፖሬሽን የ9 ወራት የስራ አፈጻጸሙን በገመገመበት ወቅት ታዋቂው ሪፎርሙን ተከትሎ እጅግ አስደናቂ ውጤቶችን ማስመዝገቡን አስታውቋል። ኮርፖሬሽኑ በ9 ወራት ውስጥ ከ10 ቢሊዮን ብር በላይ ገቢ የሰበሰበ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ56 በመቶ ወይም የ3.4 ቢሊዮን ብር እድገት አሳይቷል። ኮርፖሬሽኑ በቴክኖሎጂ ዘርፍም ቀዳሚ በመሆን የ3D ኮንክሪት ግንባታ ቴክኖሎጂን ወደ ሀገር ውስጥ አስገብቶ በሙከራ ላይ ይገኛል። በተጨማሪም በርዝመቱ ትልቁ የሆነው ባለ 27 ወለል ሱማሌ ተራ ህንጻና በፒያሳ የሚገኘው ዘመናዊው የሞል ግንባታ ተጠናቀው መመረቃቸው ተገልጿል። ኮርፖሬሽኑ የ50 ዓመት ጉዞውን በወርቅ ኢዮቤልዩ እያከበረ ባለበት በዚህ ወቅት በልማት ምክንያት ለፈረሱ 731 ሱቆች በዜሮ ኢንቨስትመንት ምትክ ግንባታዎችን አከናውኖ ማስረከቡ ትልቅ ስኬት ሆኖ ተመዝግቧል።
በፖድካስት የተፈታው የ44 ዓመት የነፍስ ግድያ ምስጢር ቴክኖሎጂና ሚዲያ ለፍትህ መቆማቸውን ያስመሰከረ አጋጣሚ ሆኗል። በአሜሪካ ሉዊዚያና ግዛት እንደ አውሮፓውያን አቆጣጠር በ1982 የተፈጸመው የሮክሳን ሻርፕ አሰቃቂ ግድያ ተፈቷል። ፖሊስ ለረጅም ጊዜ ማስረጃ በማጣቱ ተዘግቶ የነበረው ይህ መዝገብ ዳግም ሊከፈት የቻለው ሁ ኪልድ ሮክሳን ሻርፕ የተሰኘ ባለ 6 ክፍል ፖድካስት ከተለቀቀ በኋላ ነው። የፖድካስቱ መለቀቅ ህዝቡ ለአዳዲስ ጥቆማዎች እንዲነሳሳ ያደረገ ሲሆን አዳዲስ ምስክሮችም ለፖሊስ ቃላቸውን እንዲሰጡ መንገዱን አመቻችቷል። በዚህም መሰረት ፖሊስ በአሁኑ ወቅት እድሜያቸው ከ62 እስከ 64 የሚደርሱ 4 ወንጀለኞችን ከሷቸዋል። ከነዚህ ውስጥ 2ቱ ቀደም ሲል በሌላ ወንጀል ታስረው የነበሩ ሲሆን 2ቱ ደግሞ በዚህ ሳምንት በቁጥጥር ስር ውለዋል። ሰው ሰራሽ አስተውሎት ወይንም ኤአይ የሰዎችን የስራ ዕድል እየቀማ ነው። የፌስቡክ ባለቤት ሜታ ኤአይን ለመጠቀም በሚል 10 በመቶ የሚሆኑ ሰራተኞቹን ሊያሰናብት መሆኑን አስታውቋል። የፌስቡክ፣ ኢንስታግራም እና ዋትስአፕ ባለቤት የሆነው ሜታ ኩባንያው በዓለም አቀፍ ደረጃ 10 በመቶ የሚሆኑ ሰራተኞችን ለመቀነስ መወሰኑ በቴክኖሎጂ ዘርፍ ከፍተኛ ስጋትን ደቅኗል። ኩባንያው ይህንን መጠነ ሰፊ የሰው ኃይል ቅነሳ ለማድረግ የፈለገው ነባር የስራ ዘርፎችን በሰው ሰራሽ አስተውሎት ወይንም ኤአይ ቴክኖሎጂ ለመተካት ባለው ስልታዊ እቅድ ምክንያት እንደሆነ ታውቋል። ከዚህም በተጨማሪ ሜታ በ8000 የሚሆኑ የተለያዩ የስራ ዘርፎች ላይ አዲስ ቅጥር ለማቆም መወሰኑንም ገልጿል። ውሳኔ በተለይ እንደ አየርላንድ ባሉ የቴክኖሎጂ ማዕከላት ላይ አጥነት ስጋት እንዲያንዣብብ አድርጓል። ሜታ ወደፊት ስራዎቹን ይበልጥ በቴክኖሎጂ የታገዙ ለማድረግ የጀመረው ይህ ሽግግር በሰው ኃይልና በኤአይ መካከል ያለውን የስራ ውድድር ወደ አዲስ ምዕራፍ አሸጋግሮታል። የደቡብ ሱዳኑ ፕሬዝዳንት ሳልቫ ኪር አዲስ አበባ ገብተዋል። ከጠቅላይ ሚኒስትር አብይ አህመድ ጋርም በሁለትዮሽና በቀጠናዊ የጸጥታ ጉዳዮች ላይ በብሔራዊ ቤተመንግስት መክረዋል። ፕሬዝዳንቱ ሳልቫ ኪርም የመጡት ለ2 ቀናት ይፋዊ የስራ ጉብኝት ሲሆን ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንቱን በብሔራዊ ቤተመንግስት ተቀብለው ያነጋገሯቸው ሲሆን መሪዎቹ በሁለቱ ሀገራት መካከል ያለውን የቆየ ግንኙነት ይበልጥ ለማሳደግ በሚቻልባቸው መንገዶች ላይ ተወያይተዋል። የመሪዎቹ ምክክር በዋነኝነት በጸጥታ፣ በንግድና በጋራ የልማት መስኮች ላይ ትኩረት ያደረገ እንደሆነ ተገልጿል። ይህ ጉብኝት በምስራቅ አፍሪካ ቀጠናዊ ሰላምን ለማስፈንና የኢኮኖሚ ትስስርን ለማጠናከር በሚደረገው ጥረት ውስጥ ትልቅ ሚና እንደሚኖረው ይጠበቃል። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበር። በየዕለቱ አዳዲስና የሀገር ውስጥም ሆነ የሀገር ውጭ ዜናዎችን ለማግኘት የዩቲዩብ ገጻችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። እናመሰግናለን።